ግምት የሚችል ሰው ካለ ለደጋሚዎች ላውቅላችሁ አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግብን ሽብሻቦን አይታችሁታል? ደስ ሲል ማለት የሆነ ቤተክርስቲያን ያደገ ነው ይመስል ሱዋደን ሰላም ጋይስ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ላይ በጣም ልትወዱትና ብዙ ነገሮችን ልትማሩበት የምትችሏቸውን ቪዲዮዎች ሰብሰብ አድርገን መተናል። ቁም ነገርና መልካም ነገሮችን ለመጨበጥ ወደዚህ ቻናል ከመጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ላይ ለመጀመሪያ ጊዜ በአዲስ ኮንተንት ተገናኝተናል። መንፈሳዊ ይዘታቸውን የጠበቁ መንፈሳዊ ቪዲዮዎችን ሪያክት እናደርጋለን። በጣም ልትማሩበትና በጣም ብዙ ቁም ነገር ልጨብጧቸው የምትችሏቸውን የተለያዩ ቪዲዮዎችን ሰብስበን ይዘን መተናል። ከቪዲዮዎቹ ጋር አብራችሁን ቆዩ። ብዙ መልካም ነገሮችን ትጨብጣላችሁ። አይሆፕ ወደ ቪዲዮ አገልጋይ ትራፊካችን ናቸው። ግን አዘማመር ደስ አይልም። አብዛኛው ትራፊክ በጣም በዚህ ሰዓት ላይ ደስ የሚለው ያው ሌላ ነገር ተሰምቶት ወይም ደግሞ ሌላ ነገር አግኝቶ ነው። ይሄኛው ትራፊክ ግን እንደውም ሲታይ እንደ ሰንበት ትምህርት ቤት ያገለገለ ይመስልና ደስ ይላል። እንዴ አሸባሸቡን ግን ምናምን ሽብሻቦን አይታችሁታል? ደስ ሲል ማለት የሆነ ቤተክርስቲያን ያደገ ነው ይመስል በጣም ደስ ይላል። ያው እንደዚህ አይነት እኔ አጋጥሞኝ አያውቅም ነው ለመናገር ትራፊክ በዚህ አይነት ደረጃ ሲሆን ደግሞ በጣም ደስ ይላል። አብዛኛው ጊዜ ግን እኔ ደስ የሚለኝ ነገር ማለት የመንግስት አካላት የሆነ ቤተክርስቲያን ላይ ፎከስ ቢያደርጉ ጥሩ ነው ብዬ አስባለሁ። ደስ ይላል። አጋጥሞኝ አያውቅም። እና 13 ሌቦች ምን ያስባሉ? ይሄን ሰውዬ ገብተን ለምን አንዘርፈውም ብለው ይመካከራሉ። እና ቤቱ በጣም በደህና አጥር የታጠረ በጥበቃ የተጠበቀ ቤት ነው። ለመግባት የግድ መነኩሴ መምሰል አለብን ብለው 13 መነኮሳት ቆብ ደፍተው መቼስ ከመርካቶም ይገዛል አይደል? ለብሰው ከገበያ ቆብ ደፍተው ወደሱ ቤት መጡ። ስንት መነኮሳት አልኳቸው? 13። አስከናፍር ገና ሲያያቸው ጌታ ከነ ሐዋርያቱ ወደ ቤት ይመጣል። ጌታ ከነ ሐዋርያቱ ወደ ቤት ይመጣል። ዛሬ ልባረክ ነዋል። ከዛ ገቡ አስገባቸው። የ13ቱንም እግር አጠበ። የ13 ሌቦች እነሱ እኮ ገዳም ሄደው ገለው ነው መነኮስ የተባለው ሌቦች ናቸው። ያ ጻድቅ ሰው እንግዲህ እግራቸውን እያጠበ ያለው። እስቲ እንቀጥሉ። ዘርፈው ልብስ ገፋው የመጡት የለበሱ እነዚህ ነፍሰ ገዳዮች አስከናፍር አጠበ። ከዛ ምን ብሎ አሰበ? አንድ ሰውነቱ ሽባ የሆነ ልጅ አለ እና ልጄ ዛሬ ያልተፈወሰ መቼም አይፈወስም ማለት። ስለዚህ የእነዚህን መነኮሳት እግር እጣቢ ወስዶ ያ በሽተኛ ላይ ሲደፋበት ያ ሽባ ልጅ ተፈወሰ፣ ተነሳ ካልጋው ማለት ተፈወሰ። አስከናፍር እነዚህ መነኮሳት እግር ስር ተደፍቶ ጌቶች ሆይ ብሎ አመሰገናቸው። ምን ነው አሉት? አይ ልጄን ፈወሳችሁት በእግራችሁ እጣቢ። ደነገጡ። አረኛ ሌቦች ነን አሉ። አረኛውም በዲዎች ነን አላወቁማ። ላይክ እነሱ አሁን መጥቶ ቆመ ካጠገባቸው። አረኛ ሌቦች ነን ሲሉት ሌብነቱ ቀልዱን ተውትና ባይሆን ከናንተ መሃል ጌታ የትኛው እንደሆነ አሳዩኝ። 12ታችሁ ሐዋርያት ናችሁ፣ አንዱ ግን ጌታ ነው። እንደው ሊያው እስቲ እሱን አለ። መጨረሻ ላይ በስንት መከራ አሳመኑት ሌቦች መሆናቸውንና አውጥተው የያዙትን መሳሪያ አሳዩት። በዚህ ልቡ ተነካ። ከዛ ይህን ጊዜ ምን አሉ? የተፈወሰውን ሰው ሲያዩ የውሸት መነኩስ የሆነን እግዚአብሔር በእኛ ስራ ከሰራ የእውነት ምን መነኩስ ምን ሊሰራ ነው? ከዛ ስንቅ ሰጣቸው። መሳሪያቸውን ትተው 13ቱ ወንበዴዎች ወደ ገዳም ገቡ ማለት ነው። በረከታቸውን ያሳድርብን። አሜን አሜን አሜን። እኔ ግን በጣም የእውነት የሚገርመኝ ነገሮች ምን እንደሆነ ታውቃላችሁ? ላይክ እግዚአብሔር
ሁሉም ሰው ሲጀመር እውነት ለመናገር የኛ ቤተክርስቲያንም ስታስተምረን ምንድነው የምትለው? ሁላችንም በየጊዜው የኛን በር ሊያንኳኳ ሁሌ እንደሚመጣ ኢትስ ሪል እኛን ሊያቀርብ እንደሚፈልግ ግልጽ ነው። ግን አንዳንድ ጊዜ ደግሞ በጣም የሚያስደስተኝ ብዙ የቤተክርስቲያን ታሪኮች አሉና እግዚአብሔር ወደሱ የሚያቀርብበት መንገድና ላይክ የሚጠቀማቸው የተለያዩ ወደሱ እንድንቀርብ የሚያደርጉን የተለያዩ ኒቾች አሉና እኔ እንጃ ማለት የዚህ ደግሞ በጣም ይለያል። ሌቦች ነበሩ፣ ከዛ በኋላ ወደ መንፈሳዊ ዓለም የተቀላቀሉበት መንገድ ብቻ አሉ። እውነት ለመናገር ቤተክርስቲያናችን ላይ በጣም ብዙ ከዓለማዊነት ህይወታቸው ነበሩ፣ ከዛ በኋላ ወደ መንፈሳዊነት ሲጠጉ ደግሞ በጣም የሚያምር ህይወት የኖሩ አሉ። ወደ መንፈሳዊነት ሲጠጉ የተቀየሩበት መንገድ ነው ላይክ እኔ እዚህ ቪዲዮ ላይ በጣም የተረዳሁት ማለት ነውና አሉ። ያው ሪፈር አድርጉ ሌሎችን እንቀጥል እንዴ ጽዋ አይደል ይሄ ነገር? የቅዱስ ሚካኤል ጽዋ ምን ለመናገር ቋንቋውን አላውቀውም። እስቲ ምናልባት የምታውቁ ከሆነ ኮሜንት ላይ ደስ ይላሉ። ማለት በገጠራማ ክፍሎች ላይ እውነት ለመናገር ይመስለኛል ደቡብ ውስጥ ነው፣ ያው ቋንቋውም ስለሚያስረዳ ማለት ነው። ባት የቅርብ አባቶቻቸው ያስቀመጡላቸው አይ ቲንክ ይሄ ቪዲዮ አይቼዋለሁ መሰለኝ ኮሜንት ላይ እያነበብኩ ነበርና ድሮ የቀድሞ አባቶቻችን ያስቀመጡልን የጽዋ ማህበር ነበረ ነው ሲሉ ነበረ። ላይክ ያስቀጠሉበት መንገድ ግን አሪፍ ነው። ብቻ ይሄ የድሮ ትሬንዱን ወይም ደግሞ የድሮ ባህሉን የኦርቶዶክስ ያለውን ይዘት ለጠበቁ ተመችቶኛል እኔ። ስለዚህ በገና ስትደረድሩ ብቸኝነታችሁ ይርቃል። የእውቀት አይምሮ ይከፈትላችኋል። የተዘጋ ልብ ትምህርት ማጥናት ቢሚላችሁ በገና የምትችሉ ግን እንዴት ነው ታዳላችሁ? ትምህርታችሁ ይርቅና መላእክት ከእናንተ ጋር ይሆናሉ። ላይክ ይሄ ሁሉ ጥቅም ነው ማለት ነው ያለ እግዚአብሔርን የሚያስመስል ህይወት ነው። ሰውን ከመላእክት ማህበር ይጨምራል። ተናዳችሁ ለምሳሌ እንደው ዛሬ የሚያረጋጋኝ ነገር ባገኘው እንትና ብቆኛል እንደዚህ ስትሉ ራሱ አመስግኑ። ዝም ብላችሁ ትንሽ ካመሰገናችሁ በጣም ታስከንት ይሁን በገና ጨለማ ከትክሻ በገና የሚችል ሰው አሁን እንደናንተ በገና አልችልም። ልክ ይሄ ሁሉ ጥቅም አንድ መዝሙረ ዳዊት ካልኩ ቀለል ይለኛል። እናንተ ግን ታድላችኋል፣ በገና ትችላላችሁ። ያልችል ማመስገን ምንጭ ይሰጣል። ለሁላችንም በጎ ምንጭ ያፈልቅልን። እኔ ትልቁ ፕላኔ ሆነ ለመናገር ካለኝ ጊዜ አጣብቤ ላይክ ይሄን ያህል ትልቅ ጥቅም እየሰማሁኝ በጣም መማር ከምፈልጋቸው ነገሮች መካከል በገና የመጀመሪያ ነገር ነው። በገና እኔ እንጃ በጣም የሆነ አንዳንድ ጊዜ እንደው መንገድ ላይ ሲያልፉ ላይክ አስነኩኝ ማለት ነው የቀረኝና በገና እውነት ለመናገር ሁላችንም እንማር። በደንብ ስሙኝ። የምንቆርበው ኃጢአት ላለመስራት አይደለም። ልንሰራ እንችላለን፣ ልንበድል እንችላለን። የምንቆርበው ግን ብንወድቅ እንኳን ምን እንላለን ብለን እንነሳለን፣ ብንቆሽሽ እንጸዳለን ብለን ነው። አይ እኔ እየወደኩ እየተነሳው ከቆረብኩ በኋላማ እንደው እኔ ኃጢአት የሚባል ነገር አልፈልግም። ኧረ እባክህ መቼም ነው የማይቻል እንደዚህ አይነት ነገር እውነት ማለት የምፈልገው ነው። በዚህ አጋጣሚና ላይክ ከኔም ጭምር ነው ለመናገር እንቆርባለን የምንበት ፓርት ላይ እንቆርባለን ብለን የምናስበውበት እድሜ ወይም ደግሞ ኤጅ ላይክ ቤተክርስቲያን ገምታ እንዳወጣችልን በራሳችን ቀመረን ወር ትልቅ ሰው ስንሆን የምናስበው ነገር ሲሳካልን ከዛ በኋላ ያው የሆነ ስቴጅ ላይ ሲደርስ ነው የምቆርበው የሚባል ሐሳብ አለ አብዛኛው በእኛ ላይና እውነት ለመናገር ስቴጅ የለውም ቁርባን። በየትኛውም ደረጃ ላይ ሰክሰሳችንን ደግሞ ሊገድብልን አይችልም። አብዛኛውም ሰው በጣም ብዙ ሰክሰስፉል የሆኑ ሰዎች ብትጠይቋቸው ላይክ በመንፈሳዊ ደረጃ ያሉ ማለት ነውና ከጀርባቸው ብትመለከቱ በቁርባን ህይወታቸው ላይ ያሉ ናቸውና ከቅዱስ ሥጋውና ከክቡር ደሙ የተቀበሉ ሰዎች ናቸው። ከምንም በላይ ግን እውነት ለመናገር የምንጠራበትን ቀን አናውቅም። ማለት ሊሞት አንድ ሰው የሚሞት ከሆነ መሞቱን ካወቀ የሚሞትበትን ቀን ስለማያውቅ ለመንግስተ ሰማያት ደግሞ ትልቁ መግቢያ ደግሞ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ ሥጋዬና ደሜ የበላ የዘላለም ህይወት ያለው እንዳለው ካልበላን ሥጋውና ደሙ ካልተቀበልን ወደ መንግስተ ሰማያት ልንገባ አንችልም። በእርግጠኝነት አሁን ስልክህን ይዘህ አልጋ ላይ ጋር ነው ለይን እየሰማህ ያለው የእውነት ይሄኛው የዩኤል ፖድካስት ምናልባት ሰምታችሁት ከሆነ አላውቅምና በጣም የምወደው
እውነት ለመናገር ብዙ ፖድካስቶችን አይቻለሁ። የሱ ይሄ ማናዛዋል ጋር ሄዶ የተናገረው አንድ በጣም የሚገርም ቪዲዮ አለና እኔ እንጃ በጣም የሆነ በጥልቅ መልእክት ያለው ነው። በቃ የሆነ አግሬሲቭ የሆነ መልእክት ያለው ነውና አስንስ ሞቀይ መጀመሪያ በብዙ ሚሊዮን ያሉ በሲኦል ያሉ ነፍሳት የሚመኙት ሰዓት አሁን በሲኦል ያሉ ነፍሳት ይላል አንዳበት በጣም የሚመኙት ነገር ይመስላል። ላይክ the only አንድ ነገር ይመኛሉ። እሱም በምድር ላይ ትንሽ ደቂቃ መቆየት። ምን ለማድረግ ነው ታውቃለህ? ምሳሌ ታምናለህ? አንተ አሁን ማስቲካ እያኘክበት ኳስ እያየበት ፔስ እየተጫወትክበት ተኝተህ ስክሮል እያረክበት አሁን ስልክህን ይዘህ አልጋ ላይ ጋር እንደው ይሄን እየሰማበት ያለውን ጊዜ በብዙ ሚሊዮን ያሉ በሲኦል ያሉ ነፍሳት የሚመኙት ሰዓት ግን እንዳንተ ለመተኛት አይደለም። ምሳሌ ነው። አልገባህም? ያስከው ነገር በጣም አልገባህም። ያንን ማሰብ አለብን። እኔ እንደው ቤተክርስቲያን ያሉ ሰዎች ይሄ ክርስቲያን የሆነ ሰው ጀጅመንታልም አይደለም። እሱ እንደው ጠቀመ ማለት አራራ አንተ ምናምን አይልህም። ነጠላ ለብሶ የመጣም ሰው በፍቅር ስለሚቀበልህ የክርስቶስ ሰው ከሆነ የምር ቤተክርስቲያን ሰው ከሆነ እንደዛ ስለሚያደርግ ነው እንጂ የሆነ ቱ ሳይድ ነው እየኖርን የሚመጣው። የሆነ እዚህ ጋር የተበላሸ ትውልድ አለ፣ እዚህ ጋር ጥሩ ትውልድ አለ። ዋር ምናምን አይደለም። እዚህ ጋር ፍቅር ነው ያለው፣ መምጣት ነው ያለው ሊቀበልና አይነ ሲገለጥ የጠፋው ልጅ እኮ አጥፍቶ ምኑም ብሎ መጨረሻ ላይ ወድቆ ቀና ሲል ራሱ ምን በጣም ብዙ ጊዜ ነው ደጋግሜ የሰማሁት ለመናገርና በጣም የሚገርም መልእክት ነው ያለው። እኔ በጣም የሰማኝ ለመናገር ምናልባት ድግምት የሚችል ሰው ካለ ለደጋሚዎች ላውቅላችሁ አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል፣ በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራው ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም። ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባው። መድገም ይቻላል። ምንም አልሆነም። እናቱ ድንግል ማርያም ለኔ መጠጊያ የለም። በእናትነቱ ምንም ቢሆን ከሷ አቅፍ እጠጋለሁ። ሰማይ መጅ ምድር ወፍጮ ሆኖ አጣብቀው ቢፈጭ እምነት ነው ለለናገር እምነት ጠንካራ ከሆነ ብዙ ነገር ታልፈዋለህ። ልጅሽ ከወደደኝ እውነት ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም። ፈሪ አትሁኑ። ጠንቋዩን ይሄ ምናምን ውሸታውን አትስሙት። የእግዚአብሔር ስም የጸና ግንብ ነው። ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር 1 አውጥታችሁ አንብቡ። በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? እንዲሆኜ ረክሼ ቤተክርስቲያን አልሄድም፣ እንዲሆኜ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲበልቆ የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአት መውጣት አንችልም። እንዲያውም ሀደፍን ነው ለመናገር በጣም የሚጨምርበት ኮንሰፕት የለውምና ለደጋሚዎች ላኩላችሁ። እምነት ለመናገር በጣም ትልቅ ጥቅም አላት። እምነት ከምንም በላይ ናት እና እንደ እምነታችን ነገሮችን ሁሉ ይሆንልን ማለት ነው። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ቪዲዮዎች በዚህ አበቃን። በዛሬው ቪዲዮ እጅግ በጣም ብዙ ቁም ነገሮችን እንደጨበጣችሁበትና ብዙ ተስፋዎችን እንዳገኛችሁበት ተስፋ አደርጋለሁ። ቀጣይ በተለያዩ አስተማሪና ቁም ነገር ቪዲዮዎች እስክንገናኝ ድረስ ሰላም ቆይልን።